السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على النبي الأمين وعلى آله وصحبه أجمعين. أما بعد، يا لتوهود ربيع الثاني هيا سمنت عند شيارات متو سلاسازتين የተለያዩ ነጥቦችን የምንዳስስበት ፕሮግራማችን ሲሆን ዛሬ በአላህ ፈቃድ የምናየው ወላጆች ለልጆቻቸው ስም በሚያወጡበት ጊዜ ምን አይነት ስሞችን መምረጥ እንዳለባቸው፣ ስም በምናወጣበት ጊዜ ልንጠብቃቸው የሚገቡ አደብና ስነ ስርዓቶችን ይሆናል። ይሄም እያንዳንዱን ወላጅ መላውን ሙስሊም የሚመለከት ጉዳይ ነው። ስም የማንነት መገለጫ ነው። ከሰዎች ጋር ለመግባባትና ለመተዋወቅም የግድ የሚባል አስፈላጊ ነገር ነው። ስሙ መልካም ከሆነ በዱንያም በአኺራ የሚያስደስት ሲሆን ስሙ መጥፎ የሆነ እንደሆነ በዱንያም በአኺራ ሀፍረትን ውርደትን ሊያስከትል የሚችል ይሆናል። በተለያዩ አጋጣሚዎች እንደምንመለከተው አዲስ ወደ እስላም የሚገቡ ሰዎች የመጀመሪያ ሸሃዳ ከያዙ በኋላ ምናልባትም ሸሃዳ ከመያዛቸው በፊት የመጀመሪያ ስራቸው የሚሆነው ስማቸውን መቀየር ነው። ስም የማንነት መገለጫ የሃይማኖት መለያ ከመሆኑ አንፃር ነው። ከዚህም በመነሳት ነው ስምን ማውጣት በዲናችን የአባት ሐቅ የተደረገው። በሌሎች ትልልቅ ጉዳዮች ላይ የሚወስነው አባት እንደሆነው ሁሉ ለልጅ ስም የማውጣቱ ኃላፊነት የተጣለውም አባት ላይ ነው። ተመካክሮ ማድረጉ በላጭ ከመሆኑ ጋር ማለት ነው። በስማችን አለመስተካከል ምክንያት ከአላህ ጠላቶች ጋር መመሳሰል ሊከሰት ይችላል። ስራችን ወደ ኋላ ሊጎትተን ይችላል። የተሰጠን ስም ከሁኔታችንና ካለንበት ደረጃ ጋር ባለመመሳሰሉ ወደፊት ሊያሳቅቀን ይችላል። በመሆኑም እያንዳንዱ ሙስሊም ለልጁ ስም በሚያወጣበት ጊዜ ጥንቃቄ ሊያደርግ፣ ሸሪዓውን የጠበቀ ስም ለማውጣት ጥረት ሊያደርግ ይገባል። ከካፊሮች የተወሰዱ በሸሪዓ ያልተፈቀዱ አሊያ ደግሞ ስሙን የያዘውን ሰው ለአመጽና ለወንጀል የሚያነሳሱ ወይም እንዲያፍር የሚያደርጉ ስሞችን ከማውጣት ልንጠነቀቅ ይገባል። እንደዚሁ ደግሞ በሸሪዓችን ትልቅ ቦታ የተሰጠውን ስም መጫወቻ ልናደርገው፣ አባት እያለ እናት እያለች አስተዋይና አዋቂ የሆኑ ሰዎች እያሉ ለህፃናት ተሰጥቶ ህፃናት ደስ ባላቸው መልኩ ስም ሊያወጡ፣ አሊያ ደግሞ ከድራማና ከፊልም የተገኘን ስም ለሙስሊም ልጅ ልንለጥፍ በጭራሽ አይገባን። ከምንም በላይ ዲናችንን፣ ሸሪዓችንን፣ እስላማዊ አደብና ስርዓታችንን ልንጠብቅ ይገባናል። ካፍር የሆኑ ሀገራት ሁሉ ከባህላችን ጋር የማይሄድ ስም መውጣት የለበትም ብለው ህግ የደነገጉበት አጋጣሚ አለ። ከህጎች ሁሉ የበላይ ህግ የሸሪዓ ህግ ነው። ሁሉም ነገር ላይ ህግና ድንበር አስቀምጧል። እኔ በወለድኩት ልጅ ማንንም አያገባውም ልንል አይገባንም። ሁላችንም የአላህ ነን። ሁላችንም ልንኖር የሚገባው ለአላህ ብለን ለዲኑ ብለን ነው። ከስማችን ጀምሮ ማንነታችንን በዲናችን መኩራታችንን የሚገልጽ ስም ልንይዝ ይገባናል። የሰው ልጅ የሰራው ስራ ሁሉ፣ የሰው ልጅ ያጠፋው ጥፋት ሁሉ ሊረሳ ይችላል፣ ሊጠፋ ይችላል፣ በተውበት ሊሰረዝ ይችላል። ወላኪን መጥፎ ስም አንድ ልጅ ላይ ከተለጠፈ የሰው ልጆች እስካሉ ድረስ የሱ ስም እስከተነሳ ድረስ ይህ መጥፎ ስሙ ሊለቀውና ሊረሳለት አይችልም። የአባት ስሙ መጥፎ ከሆነ የአባት ስሙ በሸሪዓ ተቀባይነት የሌለውና ሲሰሙት የሚዘገንን ስም ከሆነ ልጆቹ የሱን ስም ባነሱ ቁጥር መሳቀቃቸው አይቀርም። በተለያዩ አጋጣሚዎች ስማችን ሊጠራ፣ ስማችን ሊታወቅ ይችላል። ገና ህፃን ልጅ ተወልዶ የልደት ሰርተፊኬት ሲወጣ፣ አድጎም መታወቂያ ሲያወጣ፣ ትምህርት ቤት ገብቶም የትምህርት ማስረጃዎችን ሲቀበል፣ ወንዶች መንጃ ፈቃድ ሲያወጡ፣ ሁለቱም ጾታዎች ትዳር ዓለም ላይ ሲገቡና ትዳራቸውን ሲያስመዘግቡ በተለያዩ አጋጣሚዎች ስሞች ይነሳሉ። ከሸሪዓ አንፃር መጥፎ የሆነ አሊያ ደግሞ ሲሰሙት የሚከብድና የሚያሳፍርን ስም የያዘ ሰው በእነዚህ አጋጣሚዎች ሁሉ መሳቀቁ አይቀርም። የሰዎች ማሾፊያም ሊሆን ይችላል። ከጊዜ በኋላ ስሙን የያዘውን ሰው ሊያሳፍሩ፣ በስሙ እንዳይኮራ ሊያደርጉ የሚችሉ ስሞችን ከማውጣት ወላጆች ሊጠነቀቁ ይገባቸዋል። መጽሐፍ ምንነቱ የሚታወቀው ከርዕሱ ነው።
የሰው ልጆች ምንነትም ከሚታወቅባቸው ነገሮች አንዱ ስማቸው ነው። አብዛኛውን ጊዜ የአንድን ሰው ሃይማኖት እምነቱን የምናውቀው ከስሙ ነው። ሁሌ ባይሆንም ሙስሊም ልጁን ከካፍር ልጅ ከሚለይበት መንገድ አንዱ የሙስሊም መልካም የሆነ ጥሩ ትርጉም ያለው የሚያኮራን ስም በማውጣት ነው። ከሸሪዓ ጋር የሚጋጭን ሙስሊሞች ዘንድ የማይታወቅን ስም ከማውጣት ልንጠነቀቅ ይገባናል። አልሐምዱሊላህ የስም ችግር የለም። ومن عوز الأسماء سميت خنجرا وشر سمات المسلمين الكوافر ተብሏል። ባልጠፋ ስም ከጊዜ በኋላ በልጃችን ሰዎች እንዲያሾፉ አሊያ እሱ ራሱ በስሙ አፍሮ ለመቀየር እንዲገደድ የሚያደርገን ስም ልናወጣ ይገባን። ዋናውና ትልቁ ዲናችን ሊጠበቅ ይገባዋል። ከዲናችን የማይሄድን ስም ከማውጣት ልንርቅ ይገባናል። በየትኛውም አጋጣሚ ሙስሊም ያልሆኑ ሰዎች የሙስሊምን ስም ሲያወጡ ብዙ ጊዜ አናይም። በይነማ ባለንበት ዘመን ሚዲያ የብዙ ሙስሊሞችን አስተሳሰብ ቀይሮት ማዕናው ትርጉሙ ምንድነው ከሙስሊም ጋር ይሄዳል አይሄድም ብለው ሳይጠይቁ ፊልም ላይ ድራማ ላይ ያገኙትን ስም ሁሉ ለልጃቸው ሲለጥፉ ይታያል። ምናልባትም ይህ ስም ከአላህ ውጪ የሚመለክ የታቦት ስም ሊሆን ይችላል። በወንጀልና በማዕሲያ የሚታወቅ የአላህ ጠላት የሆነ ሰው ስም ሊሆን ይችላል። ይህ እንዳይመጣ በሸሪዓ የተጠበቁ አደቦች አሉ። እነዚህን አደቦችን አውቀን ስም ልናወጣ ይገባናል። ስም ከማውጣታችን በፊት አስተዋይ የሆኑ ዕውቀት ያላቸው ሸሪዓን የሚያውቁ የስሞችን ትርጉም የሚያውቁ ሰዎችን አማክረን ስም ልናወጣ ይገባናል። ይሄን እንኳን ማድረግ ካልቻለን በሰሐቦች ዘመን የታወቁ ቁርአን ላይ ሐዲስ ላይ የሚታወቁ ስሞች አሉ። በእስላም ታሪክ የሚታወቁ ትልልቅ ሰዎች የያዟቸው ስሞች አሉ። እነዚህ ስሞችን ማውጣት እንችላለን። አዲስና ለየት ያለ ስም ከፈለግንም ዒልም ያለውን ሰው አማክረን ጥሩ ስም ምረጥልን ልንል ይገባል። ስም ስናወጣ ከስም ጋር በተያያዘ ልናውቃቸው የሚገቡ ወሳኝ ነጥቦች አሉ። ስምን ማውጣት በመሰረቱ በዲናችን ዋጅብና ግዴታ ነው። ሁሉም ዑለሞች ተስማምተዋል። ለወንድም ይሁን ለሴት፣ ወንድም ይሁን ሕፃን ልጅ እንደተወለደ መለያ ስም ሊኖረው ይገባል። ማንነቱ የሚታወቅበት ሐቅና ክብሩ የሚጠበቅበት ስም ሊኖረው ይገባል። ስም ከሌለው ማንነቱ አይታወቅም፣ ከሌሎች አይለይም። የሐዲስ ዑለሞች ሐዲስን በሚያስተላልፉበት ጊዜ አንድን ሐዲስ እንዳይቀበሉ እንዲመልሱት ከሚያደርጓቸው ነገሮች መሃል አንዱ ሐዲሱን ካስተላለፉ ሰዎች መሃል አንድ ማንነቱ ማይታወቅ ሰው አለ። እማ ስሙ አይታወቅም عن رجل ከአንድ ከሆነ ሰው ይባላል፣ ወእማ ስሙ ብቻ ነው የሚታወቀው የዘር ሐረጉ ላይ ይታወቅ ይችላል። ይሄን የሐዲሱ ውድቅ ይሆነ وهكذا ሰዎች እርስ በርሳቸው በሚኗኗሩበት ጊዜም ስሙን ከማያውቁት ሰው ጋር ዝም ብለው አይቀራረቡም። ለመጀመሪያ ከሰው ጋር ለመግባባት ከሚያስፈልጉ ነገሮች መሃል አንዱ ልንቀርበው የምንፈልገውን ሰው ስሙን ማወቅ። ስሙ ብቻ ደስ ብሏቸው ሰው የሚቀርቡ ሰዎች አሉ። ስሙ ከብዷቸው ከሰው የሚርቁ ሰዎች አሉ። ብዙ ጊዜ ስም ከባህሪ ጋር ከሁኔታ ጋር ግንኙነትም አለው። وقل إن أبصرت عيناك ذا لقب إلا ومعناه في اسم منه أو لقب تبر ብዙ ጊዜ አንድን መለያ መጠሪያ ስምን የያዘ ሰው ብዙ ጊዜ ስሙ ከባህሪው ጋር ከሁኔታው ጋር ተቀራራቢ ተያያዥ ይሆናል። ስሙ የሚከብድ የሆነ ሰው ያለበት ሐልና ሁኔታውን ስራውን ሊከብድ ይችላል። ስሙ ገርና ጥሩ ቀላል የሆነ ሰው ባህሪውም ቀለል ያለ ገራገር ሊሆን ይችላል የተባለበት ሁኔታ አለ። ለዚህ ነው ኢብኑል ቀይም ረሂመሁላህ ተዓላ አክተሩ السفلة أسماؤهم تناسبهم وأكثر الشرفاء أسماؤهم تناسبهم ብዙ ወራዳ የሆኑ ሰዎች ስማቸው ከባህሪያቸው ከሰራቸው ጋር ተገጣጣሚ ነው፣ ተቀራራቢ ነው፣ ተመሳሳይ ነው። ብዙ ያላቁና የተከበሩ ሰዎች ደግሞ በዛው ልክ ስራቸው ስማቸው ከዚህ ክብርና ልቅናቸው ጋር ተቀራራቢ ነው ይላል። ለዚህም ነው አንዳንድ ቀደምቶች ጥሩ የሆነና ጥሩ የሚሰራን ሰው ባዩ ጊዜ ስሙን ይገምቱ ነበር፣ ከጥሩ ስራው ከጥሩ ባህሪው በመነሳት ኋላ ላይ ስሙን ሲያውቁ እንደገመቱት ጥሩ ሆኖ ተቀራራቢ ሆኖ ያገኙታል። እንደዚሁ መጥፎ ስራ የሚሰራና ባህሪው ስራው መጥፎ የሆነን ሰው ሲያዩ ስሙ መጥፎ እንደሆነ ይገምቱ ነበር። የዚህ ሰው ስም እንዲህ አይነት ስም መሆን አለበት ይሉ ነበር። የገመቱት ስም ራሱ ወይም ተመሳሳይ ትርጉም ያለው ስምን ይዞ ያገኙታል። ኢዘን ስም ስራ ላይ ባህሪ ላይ ማንነት ላይ ተጽዕኖ አለው። ጥሩ ስም የያዘ ሰው ጥሩ እንዲሆን ጥሩ እንዲሰራ ከሚረዱት ከሚገፋፉት ነገሮች መሃል አንዱ ስሙ ይሆናል።
መጥፎ ስም የያዘ ሰው መጥፎ ስሙ ወደ መጥፎ እንዲሄድ ሊያደርገው አኽላቁን ጸባዩን ሁኔታውን ሊያባላሸው ሊቀየርበት ይችላል። ከመሆኑም ወላጆች ሆይ ለልጆቻችሁ ጥሩ ስም አውጡ። ሲሰሙት ደስ የሚል ጥሩ ትርጉም ያለው ከሸሪዓ ጋር የማይጋጭ ዱንያም አኺራም ላይ ስሙን የያዘውን ልጅህን ሊያኮራ የሚችል ስም አውጣ። ከቤተሰብ ጋር ተሰብስቦ ሹራ ማድረግ መምረጡም የተሻለ ነው። ውሳኔው ለአባት ቢሆን አባት እናቱን ደስ ያለችን አውጪ ብሎ ምርጫ ሰጥቷትም እሷ የመረጠችውን ገምግመውት በሸሪዓ ሚዛን ተቀምጦ ከድንጋይ የማይጋጭ መሆኑ ተረጋግጦ ሊወጣም ይችላል። እንዲሁ ስም መጫወቻና ቀልድ ተደርጎ ጋዜጣ ላይ ልቦወለድ ላይ ያነበቡትን ፊልምና ድራማ ላይ የሰሙትን አላህ አክብሮ ለፈጠረው ለሙስሊም ሕፃን ልጅ ልንሰጥ አይገባም። ለልጆቻችን የምናወጣው ስም የወላጆች ማንነትን ማወቂያም ጭምር ነው። ለዲንህ ያለህን ክብር በሸሪዓ ዙሪያ ያለህን ግንዛቤ ከሚያሳዩ ነገሮች መሃል አንዱ ለልጆችህ የምታወጣው ስም ነው። ትርጉሙ እንደሆነ ማታቀው ከየት እንደመጣ ማታቀውን ሰው ዝም ብለህ ቃሉ ስላማረህ ብቻ አንስተህ ለልጅህ የምትሰጠው ከሆነ ለዲንህ ግድ የለህም ማለት። ለልጆቻችን ከምንሰጠው ስጦታ አንዱና ትልቁ ጥሩ ስም መምረጣችን ነው። በመጀመሪያ ለልጃችን ያወጣነውን ስም ምንነቱን እኛና የሚሰሙ ሰዎች እንጂ ላያውቁትና ላያሳስባቸው ይችላል። ብዙም ሳይቆይ ልጆቻችን ህፃናቶቻችን 6-7 ዓመት ሲሞላቸው ግን ይሄን ስም ማን ያወጣልኝ? ለምንድን ነው በዚህ ስም የተጠራሁት? የስሜ ትርጉሙ ማን ነው? የሚሉ ጥያቄዎችን ያነሳሉ። ይሄኔ መጀመሪያ ስም ስታወጣ ሰውን አማክረህ ማዕናና ትርጉም ያለው ክብር ያለውን ስም አውጥተህ ከሆነ ለልጅህ በቂ መልስ መስጠት ትችላለህ። ባደረከው ነገርም ትደሰታለህ። ያወጣኸው ስም ትርጉሙ እንደሆነ ካላወቅከው፣ አመጣጡን ካላወቅከው፣ ስትመርጥም እንደዚሁ እግረ መንገድህ መርጠኸው ከሆነ ለልጅህ መልስ አትሰጥም። ወደፊት ልጁ በስሙ ሊሳቀቅና ሰው ሲጠራው ሊያፍር ሊደነግጥ ይችላል። ይሄ ደግሞ በወላጆች በኩል ልጆች ላይ የሚደርስ የበደል አይነት ይሆናል። እለን ስም ማውጣት ዋጅብና ግዴታ ነው። ስም በምናወጣበት ጊዜም ከሸሪዓ ጋር የሚሄድን ስም ልንመርጥ ይገባናል። ሌላው መቼ ነው ስም የሚወጣው? ከሱና በአጠቃላይ ከነብዩ ሐዲሶች ከሱናቸው እንደምንረዳው ስም ማውጣት የሚቻልበት 3 ወቅት አለ። አንደኛው ገና ልጁ ሳይወለድ በፊት ስም ማውጣት ይቻላል። ሁለተኛው ልጁ ከተወለደበት ዕለት ጀምሮ እስከ 3ኛው ቀን ድረስ ባለው ጊዜ ስም ማውጣት ይቻላል። ሌላና 3ኛው 7ኛው ቀን ላይ ስም ማውጣት ይቻላል። እነዚህ 3ቱም ከነብዩ አለይሂ ሰላቱ ወሰላም ተገኝተዋል። ገና ልጁን ሲያረግዙ ማውጣት ይችላሉ። ገና ልጁ ሳይረገዝ በፊትም ልጅ ስንወልድ ወንድ ከሆነ እገሌ እንለዋለን፣ ሴት ከሆነች እገሌት እንላታለን። ይቻላል። በተወለደ ዕለትም ማውጣት ይቻላል። በ3ኛው ቀንም ማውጣት ይቻላል። አቂቃ ሲደረግ 7ኛው ቀን ላይ ማውጣት ይቻላል። ስም የማውጣቱ ሐቅ በመሰረቱ የአባት ነው። አባት በራሱ ጊዜ ፈቃደኛ ሆኖ እናትን አውጪ ቢላት ችግር የለውም። የተጋጩና እኔ ነኝ ማወጣው ብሎ የተጣሉ እንደሆነ አንዳንዴ እንደሚከሰተው ሚስት ይሄን ልታደርግ አይገባትም። በሸሪዓው ሐቅ የተሰጠው ለአባት ነው። ወላኪን ያረገዘችው ያማጠችው የተቸገረችው እሷ ናትና ደስ ያላትን ታውጣ ብሎ ቢፈቅድ የተሻለ ሊሆን ይችላል። ወላኪን የመረጠችው ስም በሸሪዓ ሚዛን ተቀምጦ ሊመዘን ምንነቱ ሊታወቅ ይገባዋል። በዚህ የመጣ ለጭቅጭቅና ለንትርክ የሚደረጉ ሰዎች አሉ። ለህፃኑ 2-3 ስም 2 እና 3 ስም እንዲኖር የሚያደርጉበት ሁኔታም አለ። ብዙ ስሞች ከቀረቡም መወሰን ካቃታቸውም እጣ በማውጣት በላጩን ስም መምረጥ ይቻላል። ሱሐቦች ልጅ በሚወለድላቸው ጊዜ ወደ ነቢያችን አለይሂ ሰላቱ ወሰላም ይዘው በመቅረብ ነብዩ ስም ያወጡላቸው ነበር። ወሀከዛ ባለንበት ጊዜም ዑለሞችን ዕውቀት ያላቸው ሰዎችን ልጅ ተወልዶልኛል ጥሩ ስም መረጥልኝ ሊሉ ይገባል። ወላጆች እርስ በርሳቸው ቤት ውስጥም ሊመካከሩበት ይገባል። የሚጠራው አባት ብቻ አይደለም፣ ለሱ ብቻ ደስ ያለውን ሊያደርገው አይገባም። ስም ስንመርጥ ልንጠብቃቸው የሚገቡ ቀጥለን የምንጠቅሳቸው መሰረታዊ የሚባል ነገሮች አሉ። እነዚህን ባገናዘበ መልኩ ሹራ አድርገው ሊመርጡ ይገባል። የምንመርጠው ስም ቃሉም ትርጉሙም መልካምና ሲሰሙት ደስ የሚል ሊሆን ይገባል። ስሙ የወጣለት ህፃን ይሄን ስም ሲሰማ የሚደሰት የሚኮራበት ስም ሊሆን ይገባል። በሸሪዓ ሐራም የሆነ የተጠላ ስም ሊሆንም አይገባም። ይሄም ስም ማውጣት ቀላል እንዳልሆነ ያሳየናል።
ስም ከማውጣታችን በፊት ቆም ማለት እንዳለብን ያሳየናል። حق الولد على والده أن يختار له أما كريمة وأن يسميه اسما حسنا وأن يورثه أدبا حسنا تبرا ልጅ ወላጁ ላይ ካለው ሐቅ አንዱ መጀመሪያ ጥሩ እናት ሊመርጥለት ይገባል። ጥሩ ኢማን አደብ ያላትን ሚስት ሊያገባ ይገባል። ልጁ ሲወለድም ጥሩና መልካም ስም ሊያወጣለት ይገባል። መጨረሻ ዱንያ ላይ ጥሎ ሲሄድም አባት ለልጁ መልካም አደብና ስነ ስርዓትን አስወርሶት ሊሄድ ይገባል የሚል ሕክማ አለ። የስሞችን ሁኔታ በመናይበት ጊዜ እጅግ በጣም የተመረጡ ስሞች አሉ። ጥሩ የሚባሉ ስሞች አሉ። እንዲህ አይነት ስም ይቻላል የሚባሉ ስሞች አሉ። በአንጻሩ ደግሞ ሐራም የሆኑ ስሞች አሉ። የተጠሉ የተወገዙ ስሞች አሉ። በላጭና ጥሩ ናቸው የሚባሉ ስሞችን በመናይበት ጊዜ በአንደኛ ደረጃ አብዱላህና አብዱራህማን የሚባሉ ስሞች እጅጉን አላህ ዘንድ ተወዳጅ ስሞች ናቸው። ኢማሙ ሙስሊም፣ አቡ ዳውድና ሌሎችም ከአብዱላህ ኢብኑ ዑመር ባስተላለፉት ሐዲስ አላህ ዘንድ ተወዳጅ ስም አብዱላህና አብዱራህማን ነው ብለዋል ነቢያችን አለይሂ ሰላቱ ወሰላም። እኛ የአላህ ባሪያ መሆናችንን አላህ ደግሞ የሁሉም አምላክና አዛኝ መሆኑን የሚገልጹ ስሞች ስለሆኑ ማለት ነው። ወአነሁ ለማ ቃመ አብዱላህ የድዑህ ቁል ድዑ ላህ አው ድዑ ረሕማን አየማ ተድዑ ፈለሁ አልአስማኡል ሑስና ብላ ነቢዩ ዓለይሂ ሰላቱ ወሰላም ያጎታቸውን የዓባስን ልጅ አብዱላህ ብለው ሰይመዋል። ሱሐቦች ውስጥ ወደ 300 የሚደርሱ አብዱላህ የሚባሉ ሰዎች አሉ። ነቢዩ ዓለይሂ ሰላቱ ወሰላም ከመካ ወደ መዲና ከተሰደዱ በኋላ ለመጀመሪያ የተወለደውን ልጅም አብዱላህ ብለው ነው የጠሩት፣ አብዱላህ ኢብኑ ዙበይር። ቀደም በአንደኛ ደረጃ እጅጉን የሚወደዱ አብዱላህና አብዱራህማን የሚሉ ስሞች ናቸው። ከዛ ቀጥሎ ማንኛውም የአላህን መልካም ስሞችን የያዘ ስም ተመራጭ ነው። አብዱል ዐዚዝ፣ አብዱል መሊክ፣ አብዱል ረሒም፣ አብዱል ሰላም ተመራጭ ስሞች ናቸው። ከአላህ ስም ጋር አያይዘን ለልጆቻችን ስም በምናወጣበት ጊዜ ግን አንድ ነገር ልብ ልንል ይገባናል። ይኸውም የአላህ ስሞች የተገደቡ ናቸው። ደስ ያለንን ባህሪ ለአላህ ሰተን እንደ ስም አዙረ ነው ይሄን እንደ ስም አድርገን አብዱ ከዛ ብለን ለልጃችን ስም ልናወጣ አይገባም። የአላህ ስሞች በቁርአን በሐዲስ የተገደቡ ናቸው። ቁርአንና ሐዲስ ላይ የአላህ ስም መሆኑ ከተነገረ ከየትኛውም ከአላህ ስም ጋር አያይዘን ለልጆቻችን ስም ማውጣት እንችላለን። አብድ ከሚለው ቀጥሎ ያለው ስም የአላህ መሆኑ ከተረጋገጠ ማለት ነው። ከአላህ ውጪ ላለ የትኛውም መኽሉቅ ራሳችንን አብድ አድርገን አብዱል ነቢ፣ አብዱል ሐሰን፣ አብዱል ሁሰይን ልንል በጭራሽ አይገባም። አብዱል ሙጠሊብ የሚል ስም አለ በታሪክ ይቻላል አይቻልም፣ በዑለሞች መሃል ኺላፍ አለበት። ራጂሑ የተከለከለ ነው። ይሄ በሶስተኛ ደረጃ ተመራጭ የሚባለው ስም የነቢያትን ስም ለልጆቻችን ማውጣት ነው። የሰው ልጆች ሁሉ አለቃ ናቸው። አኽላቃቸው ስራቸው የጠራና ያማረ ነው። አላህ ይሄን ስማቸውን አጽድቆላቸዋል፣ በስማቸው ጠርቷቸዋል። ሁሉም ዑለሞች የነቢያቶችን ስም ለልጆቻችን ማውጣት እንደሚቻል ተስማምተዋል። ዑመር ብን አልኸጣብ ረዲየላሁ ዐንሁ ወአርዳህ ማንም ለልጁ የነቢ ስም አያውጣ እንዳሉ የተነገረበት አጋጣሚ አለ። ይሄን ያሉት የነቢያትን ስም ክብሩን ከመጠበቅ አንፃር ነው። ከጊዜ በኋላም ዑመር ይሄን አቋማቸውን መቀየራቸውን አልሐፊዝ ኢብኑ ሐጀር ረሒመሁላህ ተዓላ ጠቅሰዋል። ትልቅ የነቢይን ስም ይዞ ባህሪው መጥፎ ከሆነ መዋል የሌለበት ቦታ ላይ የሚውል ከሆነ የነቢዩን ስም እንዲረክስ ያደርጋል። ከዚህ አንፃር እንደ ግለሰቡ የተጠላ ሊሆን ይችላል። ወላኪን ሐራሙን የተከለከለ ማለት አይደለም። ትልቅ ስም ይዞ ለውርደት የሚዳርግን የሚያሳፈርን ስራ ከሰራ በስራው ማፈር ያለበት እሱ ነው። በነቢዩ ዘመን በሰሐቦች ዘመን በነቢያት ስም የተጠሩ ሰሐቦች አሉ። ነቢ ሰለላሁ ዐለይሂ ወሰለም ራሳቸው ሁሉ ልጅ ተወልዶላቸው ውሊደ ሊየ ለይለተ ጉላሙን ፈሰመይቱሁ ቢስሚ አቢ ኢብራሂም ብለዋል ዐለይሂም ሰላቱ ወሰላም። ማታ ላይ ልጅ ተወለደልኝ በአባቴ ስምም ሰየምኩት ኢብራሂም አልኩት ብላ ነቢዩ ዐለይሂ ሰላቱ ወሰላም ነቢዩላህ ኢብራሂምን አባቴ ነው የሚሏቸው ዘራቸው አንድ ስለሆነ ነቢዩ ዐለይሂ ሰላቱ ወሰላም የነቢዩላህ ኢብራሂም የኢስማኤል ዝርያ ስለሆኑ ማለት ነው። ይሄንኑ ስም ደግሞ ለአቡ ሙሳ አልአሽዓሪ ልጅ አውጥተዋል ነቢዩ ዐለይሂ ሰላቱ ወሰላም። አብዱላህ ኢብኑ ሰላም የሚባለው ታዋቂው ሰሐቢም ልጁ ስሙ ዩሱፍ ነው። የዚህ የአብዱላህ ኢብኑ ሰላም ልጅ ዩሱፍ ሰማኒ ነቢዩ ዩሱፍ ብለዋል።
ነቢ ዓለይሂ ሰላቱ ወሰላም ናቸው ዩሱፍ ብለው ስም ያወጡልኝ ብሏል። ኢማም አልቡኻሪ ትርሚዚ እንደዘገቡት ከነቢያት ሁሉ ምርጥና በላጩ ስም የኛው ነቢ የነቢያት አለቃ የሆኑት የነቢ ሙሐመድ ስም ነው። ልጆቻችንን ሙሐመድ ልንል ይገባናል። ሌሎችም የነቢ ሰለላሁ ዐለይሂ ወሰለም መልካም ስሞች አሉ ሰሒህ በሆኑ ሐዲስ የተነገሩ አሕመድ፣ ሙሐመድ፣ አልማሂ፣ አልሓሽር ሰሒህ በሆኑ ሐዲሶች የተነገሩ የነቢዩ ስሞችን ልንጠቀም ይገባናል። ቁርአን ላይ አላህ አንዳንዴ ሙሐመድ ሌላ ጊዜ አሕመድ እያለ ሰይሟቸዋል ዓለይሂ ሰላቱ ወሰላም። እነዚህ ሁለቱም ስሞች ነቢ ዓለይሂ ሰላቱ ወሰላም አላህ ዘንድ እጅጉን የተመሰገኑ እሳቸውም አላህን የሚያመሰግኑ ሰዎች ዘንድም የተመሰገኑ መሆናቸውን የሚያሳዩ ናቸው። ከማዕና አንፃር ከትርጉም አንፃር ሙሐመድ ከሚለው ስማቸው ይልቅ አሕመድ የሚለው የላቀ ማዕና አለው። ዒሳ ላይ የወረደው መጽሐፍ ላይም ነቢያችን ዓለይሂ ሰላቱ ወሰላም ወደፊት እንደሚመጡ ሲነገር እንዲተዋወቁ የተደረገው አሕመድ በሚለው ስም ሙሐመድ ከሚለው የተሻለ ስለሆነ ነው ያሉ ሙፈስሮች አሉ። በአራተኛ ደረጃ የሷሊሖችን ስም ማውጣት ነው። ኢማሙ ሙስሊም ከሙጊራ ኢብኑ ሹዕባ ባስተላለፉት ሐዲስም በሷሊሖች በቀደምት ነቢዮች ስም ልጆችን መጥራት እንደሚቻል ተገቢ እንደሆነ ተነግሯል። ከኡመታችን ውስጥ የነቢዩ ዓለይሂ ሰላቱ ወሰላም ሷሐቦች የሷሊሖች ሁሉ ቁንጮ ናቸው። ሷሐቦች ራሳቸውም ከነሱ ውስጥ ይበልጥ ሷሊሕ ናቸው፣ ጥሩ ናቸው የሚባሉ ሰዎችን የቀደምት ሷሐቦችን ስም ለልጆቻቸው ያወጡ ነበር። አዙበይር ኢብኑ አልዓዋም ረዲየላሁ ዐንሁ አርዳህ ለልጆቹ ስም ሲያወጣ የበድር ዘመቻ ላይ በሞቱ ሷሐቦች ስም ልጆቹን ጠርተዋል። የአራቱን ኹለፋ ራሺዲንን ስም ለልጆቹ ያወጣ ሰው አለ። የነቢይን ዓለይሂ ሰላቱ ወሰላም ሚስቶችን ስም ለሴት ልጆቻቸው ያወጡአል። ወሀከዛ እኛም የነሱ መንገድ ልንከተል ይገባናል። ለልጄ ስም አውጣልኝ አይሻ በላ ሲባሉ ይከብዳል፣ ኸዲጃ በላ ሲባሉ የአሮጊት ስም ይመስላል ይላል። የነቢይ የሷሊሖችን ስም ማውጣታችን ለነሱ ያለን ውዴታ መግለጫ ነው። ልጆቻችን የነሱን ፈለግ ተከትለው እንዲሄዱም መንገድ መክፈቻ ነው፣ በር መክፈቻ ነው። በአምስተኛ ደረጃ ማንኛውም ሐቅ የሆነ ትክክለኛ የሆነ መጥፎ ትርጉም የሌለውን ስም መርጠን ማውጣት እንችላለን። ወላኪን በዚህ መልኩ ስም በምናወጣበት ጊዜ በአንደኛ ደረጃ ስሙ አረብኛ ቢሆን ይመረጣል። ጥሩ ትርጉም ያለውና ከሸሪዓ ጋር የማይጋጭ ሊሆንም ይገባዋል። ሐራም የሆነ የተጠላ አሊያ ደግሞ ራስን ከፍ ከፍ ማድረግን የሚያሳይ ወይም ደግሞ ወደ ዘረኝነትና ወደ ሌላ ችግር የሚገፋፋ ሊሆን አይገባም። ኢማሙ ጠበሪ ረሒመሁላህ ተዓላ መጥፎ ትርጉም ያለውን ስም ማውጣት ተገቢ አይደለም፣ ራስን ማጥራራት አሊያ ደግሞ ስድብን የያዘ ስምም ሊሆን አይገባውም። ነቢዩ ዓለይሂ ሰላቱ ወሰላም በርካታ ስሞችን ከመጥፎ ወደ ጥሩ ቀይረዋል ብለዋል ረሒመሁላህ ተዓላ። ወሀከዛ እነዚህ ሁለት ነገሮች እንዳሉ ሆነው ሲሰማ ደስ የሚል ስም ሊሆን ይገባዋል። ፊደሎቹ አነስ ያሉ ቀለል ያሉ ቢሆን በላጭ ነው። ስሙን ሲጠሩት ለመላሳቸው የሚቀል የሚገባ ሊሆንም ይገባዋል። በሚሰማ ጊዜ ግር የሚያስብልም ሊሆን አይገባውም። ወሀከዛ እንደ አካባቢ እንደ ሀገር እንዳሉበት ማህበረሰብ የሚታወቅ የሚቀል መሆኑም ከግምት ውስጥ ሊገባ ይገባዋል። በአረብኛውም ጥሩ ትርጉም ኖሮት ፊደሎቹም ቀላል ሆነው አንዳንዴ እንደ አካባቢው ሲሰማ ከሌላ ነገር ጋር ተያይዞ ጥሩ ትርጉም ላይኖረው ይችላል። በአረብኛ ቁራ የሚል ስም ደስ ይላል፣ ጥሩ ማዕናም አለው። ወላኪን ይሄ ፊደል በአማርኛ በሚጻፍበት ጊዜ ሲሰማ ሌላ ትርጉም ነው ሊሰጥ የሚችል። ወሀሉም መጀረን እዘን ይህ ተወዳጅ የሆኑ በላጭ የሆኑ ጥሩ የሚባሉና የሚቻሉ የስም አይነቶች እስከና አደቡ ጋር ሲሆን የሚከለከልና ሐራም የሆነ የስም አይነት አለ። ሸሪዓችን ሐራምነቱን የነገረን ዑለሞች ሐራምነቱ ላይ የተስማሙበት ይኸውም ከአላህ ውጪ ላለ አካል ባሪያ መሆኑን የሚገልጽን ስም ማውጣት አይቻልም። አብዱል ሸምስ ወይም ደግሞ አብዱል ረሱል ወይም ደግሞ አብዱል ነቢ፣ አንዳንድ አረቡ ዓለም ላይ እንደሚታየው አብዱል ሁሴን፣ አብዱል ሐሰን፣ አብዱል አሚር ሊባል አይገባም። በዚህ መልኩ ከአላህ ውጪ ባሪያ መሆኑን የሚያሳዩ ስሞችን በሙሉ ነቢያችን ዓለይሂ ሰላቱ ወሰላም ቀይረዋል። አብዱል ዑዛ፣ አብዱል ከዕባ፣ አብዱል ሸምስ፣ አብዱል ሐሪስ ይባሉ የነበሩ ስሞችን ቀይረዋል። ወሀከዛ በሀገራችንም
ከቤተ ክርስቲያንና ከክርስትና ጋር ከሌላ እምነት ጋር ተያያዥ የሆኑ ቀጥታ ሌላ እምነትን የሚያመላክቱ ስሞች አሉ፣ ይከለከላል። በሁለተኛ ደረጃ የአላህ የሆነን ስም ለልጆቻችን ማውጣት ይሄም ይከለከላል። አርረሕማን ብሎ ልጅ ስም ማውጣት አይቻልም። አርረሒም ብሎ ስም ማውጣት አይቻልም። አልኻሊቅ ብሎ ስም ማውጣት አይቻልም። እንዲህ አይነት ስሞችንም ነብዩ ሰለላሁ ዐለይሂ ወሰለም እንደቀየሩ ዕለሞች ጠቅሰዋል። አላህን ተባረከ ወተዓላ መዳፈር ነው የሚሆን። አብዱራህማን ችግር የለው፣ አብዱል ኻሊቅ ችግር የለው። አብድ የሚለውን ትተነው ኻሊቅ ብለን ልንጠራ አይገባም። በሶስተኛ ደረጃ የሚከለከለው ትርጉማቸው መጥፎ የሆነ ከካፊሮች የተወሰዱ ስሞች ናቸው። ሙስሊም የሆነ ሰው ማንኛውንም የካፊሮች መለያና መታወቂያ የሆኑ ስሙ ሲሰማ ይህ ካፊር ነው የሚባሉ ስሞችን ለልጁ ሊሰጥ አይገባም። የተኛው ሙስሊም ባለንበት ጊዜ ጥቂት የማይባሉ ሙስሊሞች ይሄን አደብ ሲጥሱ ይታያል። ልጆቻቸውን ጆርጅ ያሉ ሱዛን ያሉ ሲጠሩ ይሰማል። ከየት ነው የመጣው? የማን ስም ነው ልንል ይገባል። በካፊሮች መመሳሰልን ተከልክለናል። ከዚህ አንዱ በስማቸው ከነሱ ጋር መመሳሰል። ደስ ስለሚለን ብቻ ብለን የካፈርን ስም ለልጆቻችን ማውጣት አሊያ ደግሞ ወላጆቹ ጥሩ ስም አውጥተውላት ሳለ ከካፊሮች ጋር በሚውሉበት ጊዜ በትክክለኛው በእስላም ስማቸው አፍረው ሌላ የካፊርን ስም ለራሳቸው ሰጥተው ውጭ የሚታወቁበት የካፊር ስም መኖሩ ስሜትን መከተል ትልቅ ወንጀልም ነው። ከትክክለኛ የሙስሊም ስም ይህ ይሻላል ብለው ከሆነ ደግሞ አደጋው የከፋ ይሆናል። ኢማንን ሊንድና ሊሸረሽር ይችላል። እንዲህ አይነት ሁኔታ ላይ የገቡ ሰዎች ሊተውበቱ ስማቸውን ሊያስተካክሉ ይገባቸዋል። እንደዚሁ ከሚከለከሉ የስም አይነቶች ከአላህ ውጪ የሚመለክ ነገር ባሪያ መሆንን የሚያሳይ ስም ማውጣትም ይከለከላል። አብዱል ዑዛ፣ አብዱላት፣ አብዱ ሁበል ያሉ ሙሽሪኮች ይጠሩ ነበር። ባለንበት ጊዜ ማንኛውም ከአላህ ውጪ የሚመለክ ነገር ባሪያ መሆንን የሚገልጽን ስም መጠቀም ይከለከላል። ይሄም ላይ ባለንበት ጊዜ የዲን እስላም ጠላቶች ኩፍራቸውን ለማሰራጨት የተለያዩ ዘመናዊ መንገዶችን በመጠቀም ምን ለብሳቸው ልብሶች ላይ ምናደርጋቸው ሰዓቶች ላይ ምናልባትም ብዙ ሰዎች የሚያውቋቸው የተለያዩ አማልክቶቻቸውን ስም አትመው ጽፈው ያመጡልናል። ይሄን ተሸክሞ መሄድ፣ ይሄን መጠቀም ትርጉሙን ሳያውቁት አንዳንዴ ለልጅ ሁሉ እንደ ስም አድርጎ ማውጣት ትልቅ የሆነ አደጋ ነው። ሌላኛው የሚከለከለው የስም አይነት ውሸት የሆነና ራስን ከማጥራራት የሚቆጠርን ስም ማውጣት ይከለከላል። የአለቃዎች አለቃ፣ የፈራጆች ፈራጅ፣ የቃዲዎች ቃዲ የሚሉ ስሞች አሉ ፉቃሃዎች ዘንድ የሚታወቁ፣ እነዚህ ይከለከላል። እንደዚሁ ደግሞ ሰይዱ ናስ የሚሉ ስሞች አሉ። ሐታ በሀገራችን ደረጃ የአለቃዎች አለቃ፣ ሰይዱ ሳዳት፣ ሲቱ ኒሳ። ይህን ስም የያዘው ደግሞ ነፍስያውን ስሜቱን ተከትሎ የሚሄድ አይደለም። የሰዎች የአለቃዎች አለቃ ሊሆን ቀርቶ የስሜቱ አለቃ መሆን ያልቻለ ሰው ሲሆን እጅጉን ያሳፍራል። የሆነ ክፍል ሀገር ላይ መንገድ እየሄድኩኝ ሳለ ሰይዱ ናስ ተብሎ ሲጠራ ሰማሁኝ። ደንግጬ ዞር ብዬ ሳይ ጉንጩ በጫት የተወጠረ ምንም አይነት የሱና የዲን ምልክት ማይታይበትን ሰው ነው ያየሁት። አኺ አላህን ፍራ፣ ስምህ በጣም ትልቅ ነው። በመሰረቱ ይሄ የነብዩ ስም ነው። የዚህ ስም ባለቤት መሆን ትልቅ ዋጋ ያስከፍላል። ብዙ ኃላፊነት አለበት። ቢያንስ እንኳ ራስህን አስተካክል ብዬ ለመምከር ሞከርኩኝ። ወላኪን ነስአሉላህ ለና ወለልጀሚዕ አልሂዳያ። ሌላ ራስን ማጥራት እኛ ያልደረስንበትና ለኛ የሌለንን ደረጃ የሚሰጠን ስም ማውጣት የተከለከለ ነው። ራስን ከማጥራት ውስጥ ይመደባል። ኢማሙ ሙስሊም ከዘይነብ ቢንቱ አቢ ሰለማ ባስተላለፉት ሐዲስ ነብዩ አለይሂ ሰላቱ ወሰላም ላ ቱዘኩ አንፉሰኩም አላሁ አዕለሙ ቢአህሊል ቢር ሚንኩም በላ፣ ራሳችሁን አታጥራሩ፣ ከእናንተ ውስጥ መልካምና ደግ ሰዎች ማን እንደሆኑ አላህ ነው የሚያውቀው ብለዋል። በራ ይሰኝ የነበረን ስም ነብዩ አለይሂ ሰላቱ ወሰላም ቀይረዋል። ወሀከዛ አብራር የሚለውም ስም እዚህ ውስጥ ነው የሚካተተው። ሌላው ከሚከለከሉ የስም አይነቶች ከሸይጣን ስሞች መሃል አንዱን ስም ማውጣት ነው። ማንኛውም ሰው ልጁን ሸይጣን አይልም። ወላኪን የሸይጣን ስም መሆናቸው የሚታወቅ ሌሎች ስሞች አሉ። አልወልሃን፣ ኺንዘብ፣ አልአዕወር፣ አልአጅዳዕ፣ እነዚህ የሸይጣን ስሞች ናቸው። ሸሪዓው እንዲህ አይነት ስሞች እንዲቀየሩ አዟል። ስም ስናወጣ እዚህ ላይ ከተጠቀሱ ስሞች በሙሉ ልንርቅና ልንታቀብ ይገባናል። ከዚህ ቀጥሎ ያለው የተጠላ ስም ነው። እንደዚህኛው የተከለከለ ሙሉ በሙሉ የተከለከለ ነው፣ ሐራም ነው ተብሎ ማይደመደም ወላኪን የተጠላ ነው፣ መተው በላጭ ነው የሚባል የስም አይነት አለ። ይሄውም ሲሰሙት ሰዎች ደስ የማይላቸው ጥሩ ትርጉም የሌለው ወይም ቃሉ የሚከብድና ሰዎች እንዲያሾፉበት እንዲያስቸግሩት
የሚያደርግ በተወሰነ መልኩም ሱናን ሊጻረር የሚችል ስም ከሆነ መቅረት አለበት፣ መተው አለበት። ለምሳሌ ሲሰሙት የሚከብድ ሐርብ ብሎ መጥራት፣ ለምሳሌ ጦር ብሎ መጥራት፣ አንድን ሰው መራራ ብሎ መጥራት፣ በጥቅሉ እንደ ሀገሩ እንደ ቋንቋው ሲሰሙት የሚከብድና ገና ስሙን ሲሰሙት ስሙን የያዘውን ሰው እንዲፈሩትና እንዲሸሹት የሚያደርግን ስም ማውጣት የተጠላን የተወገዘ ነው። እንደዚሁ ደግሞ ፊትናን ሊያመጣ የሚችልን ስም ማንሳት የተከለከለ። ለሴቶች ስም ሲያወጡ ወላጆች ይህ ነጥብ ላይ ጥንቃቄ ሊያደርጉ ይገባቸዋል። ስሟ ማን ነው ስትባል፣ ስምሽ ማን ነው ስትባል የሚነገረው ስም ወንድ ሲሰማው ፊትና የሚያመጣ ሸርን እንዲያስብ የሚያደርግ ስም መሆን የለበትም። እንደዚሁ ደግሞ በወንጀለኝነትና አላህን በማመጽ በይፋ ወንጀል በመስራት የሚታወቁ ሰዎችን ስም ማውጣት ይጠላል። የዘፋኞችን፣ የፊልም አክተሮችን፣ ሰውን ከአላህ በማራቅ ወደ ወንጀል በመጣራት የሚታወቁ ሰዎችን ስም ማውጣት የተከለከለ። ልባቸውን ስለ አላህ የነበረውን ኢማን ውዴታ ሚሸረሽር በየድራማው በየፊልሙ ያገኟቸው ስሞችን ከህንድም የመጣ ይሆን ከቱርክም የመጣ ይሆን ከዩሮፕም የመጣ ይሆን ተርጉሙን አያውቁትም። በተደጋጋሚ ስሙን ስለሰሙ ብቻ ለልጆቻቸው ያወጣሉ። የማን ስም ነው ቢባሉ እገሌ የሚባለው ዘፋኝ ነው፣ እገሌ የሚባለው ፊልም ላይ እንዲህ አይነት ስራ የሰራው ግለሰብ ወይም የሰራችዋ ግለሰብ ስም ነው ብለው መልስ ይሰጣሉ። ይሄ ማፈሪያ ነው። የተሟላ ዲን አለን፣ ሙሉ የሆኑ አርአያዎች አሉ። ስም እንዳጣ ሰው አርአያ እንዳጣ ሰው የባለጌዎችና የሙጅሪሞችን ስም ለልጆቻችን ልናወጣ አይገባም። እነሱ ወንጀልን በይፋ የመስራቱ ችግር እንዳለ ሆኖ እኛ የነሱን ስም ለልጆቻችን ማውጣት ሌላ በወንጀል መኩራትና ወንጀልን በይፋ ማስፋፋት ነው የሚሆን። እንደዚሁ ደግሞ ሲሰማ ወንጀልን የሚያመላክት ወንጀልን ቀለል አድርጎ የሚያሳይ ስም ሊወጣ አይገባም። ስራ ፈልጎ ከሙስሊም መሪዎች መሃል ወደ አንዱ ሲመጣ ስምህ ማን ነው ሲለው ዛሊም ኢብኑ ሱራቃ አለው። እንዲህ አይነት ስም ያለውን ሰው እኛ ስራ እናስይዝም አለ። ዛሊም ዙልም ከሚለው የተወሰደ ነው፣ በደል ማለት ነው፣ ግፍ ማለት ነው። ሱራቃ የሚለው ደግሞ ከስርቆት ጋር የተያያዘ ነው። ሌላኛው እንደዚሁ ኸቢያ ኢብኑ ከናዝ የሚል ስም የነበረው ሲሆን ዑመር ረዲየላሁ ዐንሁ አርዳህ እንዲህ አይነት ሰው አንፈልግም፣ እሱ ይደብቃል፣ አባቱ ያከማቻል ያሉበት ሁኔታ አለ። ወሀከዛ የእንስሳትን ስም ለልጆች ማውጣት ውሻ፣ ድመት ያሉ ልጆችን መጥራት ተገቢ አይደለም። ሌላውና እጅግ ብዙ ሰዎች ዘንድ የሚገኘው የሚታየው በተለይ ሀገራችን ላይ ስም አወጣጥ ላይ የሚታየው ስህተት ለልጆቻቸው ዲን ያሉ ስም ማውጣት ነው። ሸምሰዲን፣ ባህረዲን፣ ኑረዲን፣ ዒዘዲን፣ ከማሉዲን ያሉ ስም ያወጣል። አብዛኛውን ጊዜ በሐቂቃው ሲታይ ይህ ነገር ውሸትም። ሸምሱዲን የተባለው ሰው ለዲኑ ምንም ያደረገው ነገር የለም። ከመሆኑም ጋር የዲኑ ፀሐይ ይባላል፣ የዲኑ ብርሃን ይባላል። ዒዙዲን ይባላል፣ የዲኑ ክብርና ልቅና ማለት ነው። የዲኑ ጨረቃ ይባላል፣ ቀመሩዲን ይባላል አሉ። ይሄን ስም ከመያዙ ጋር ሲሰርቅ፣ ሲያጭበረብር፣ ከሙስሊም የማይጠበቅን ነገር ሲያደርግ ይታያል። ሌላው ሰይፉዲን ይባላል፣ የዲኑ ሰይፍ ማለት ነው። ለዲኑ ምንም ያደረገ ነገር የለም። ከመሆኑም ጋር የዲኑ ሰይፍ ይባላል። ስሜቱን እንኳን ማሸነፍ ያልቻለ ሰው ነው። አብዛኞቹ ዑለሞች ይህ የተጠላ ነው ብላ የተወገዘ ነው ብላ፣ የተወሰኑ ዑለሞች ሐራም ነው ሁሉ ብላ። ነህም አንዳንዴ እንዲህ አይነቱ ስም እንደ ሁኔታውና እንደ ማዕናው ይሄ ሐራም ነው ተብሎ የሚያስማማም ሊኖር ይችላል። ሺሃቡዲን ያሉ የሚሰዩበት ሁኔታ አለ። ሺሃብ ማለት እሳት ማለት ነው፣ የዲኑ እሳት። እንዴት ተብሎ አንድ ሰው የዲኑ እሳት ይባል? በርካታ ዑለሞች በዚህ ስም ተጠርተው የለም የሚል ጥያቄ ሊነሳ ይችላል። ትክክለኛ ስማቸው አይደለም። ከጊዜ በኋላ ለዲን ትልቅ ስራ ሲሰሩና ለኡማው ትልቅ ነገር ሲያበረክቱ ሰዎች የሰጧቸው ስም ነው። ኢማሙ ነወዊ ረሒመሁላህ ተዓላ ሙሕይዲን ይባላሉ። ዲኑን ሕያው ያደረገው ማለት ነው። በተጨባጭም ዲኑን ሕያው አድርገው ከመሆኑም ጋር ኢማሙ ነወዊ ሙሕይዲን ሲባሉ አይፈልጉም ነበር፣ ይጠሉ ነበር። ኢብኑ ተይሚያ ረሒመሁላህ ተዓላ ተቂዩዲን ተብላ። ይህ ስም ራሳቸውም የመረጡት የሚጠሩበት ስምም አይደለም። ኋላ ላይ ለዲን ካበረከቱት አንጻር ከነበራቸው አቋም አንጻር ሰዎች የሰጧቸው ተጨማሪ የማዕረግ ስማቸው ነው። ለመጀመሪያ ጊዜ እንዲህ አይነቱን ስም ለሰዎች መለጠፍ የተጀመረው 4ኛው ክፍለ ዘመን ላይ ነው። በሃኡ ደውላ ኢብኑ ቡወይህ የሚባል ሰው
ሩክኑ ዲን ተብሎ ተሰይሟል። የዲኑ መሰረት ማለት ነው። እጅግ በጣም ከባድ የሆነ ስም ነው። ይሄን ስም ይዘው ሸምሱዲን፣ ዒዙዲን፣ ኑርዲን የተባሉ ሶላተል ጀማዓ ማይሰግዱ የኢስላምን ምንነት የሚያውቁ ሰዎች አሉ። ያሳፈራል በሐቂቃ። ልጆቻችንን ከእንዲህ አይነቱ ስም ልናርቅ ይገባናል። የሚያስከትለው ችግር ከሌለ እንዲህ አይነቱን ስም መቀየሩን በላጭ ነው። ወሀከዛ ለአንድ ሰው ሁለት ስም አያይዞ ማውጣትም የተጠላ እንደሆነ ዑለሞች ጠቅሰዋል። ሙሐመድ አሕመድ፣ ሙሐመድ ሰዒድ እያሉ ለአንድ ሰው ስም ማውጣት የተወገዘ ነው። ሙሐመድ የአባት ሰዒድ የልጅ ከሆነ ችግር ላይኖረው ይችላል። ላኪን አንድን ሰው ራሱን ሙሐመድ አሚን፣ ሙሐመድ ሰዒድ ብሎ ማውጣቱ ለማጭበርበርና ለማታለል ሰበብ ሊሆን ይችላል። ሰዎችንም ግራ ያጋባል። ተቀደምቶችም ዘንድ እንዲህ አይነት ስም አይታወቅም እስከ 3ኛው ክፍለ ዘመን ድረስ። ወሀከዛ የተወሰኑ ዑለሞች የመላኢካን ስም ለሰዎች ማውጣት የተጠላ ነው ያሉበት ሁኔታ አለ። ለሴቶች ከሆነ ግን ሐራም ነው ብለዋል። ለሴት የመላኢካ ስም አይወጣም። መላኢኮች ሴት የአላህ ልጆች ናቸው የሚሉት እምነት ስለነበረ ከዛ ጋር ሊገናኝ ስለሚችል ማለት ነው። ሆኖም የተወሰኑ ዑለሞች ለወንዶች የመላኢካን ስም ማውጣት የፈቀዱበት ሁኔታ አለ። ኺላፍ ያለበትን መተውና ከላይ የጠቀስናቸው ምርጥ የሚባሉ ጥሩ የሚባሉ ስሞችን ማውጣቱ በላጭ ይሆናል። ወሀከዛ በርካታ ዑለሞች የቁርአን ሱራዎችን እንደ ስም አድርጎ ለሰው ማውጣት የተጠላ ነው ብለዋል። ልጅ ይወለድላቸው ጣሃ ብለው የሚያወጧል፣ ያሲን ብለው የሚያወጧል፣ ሐሚም ብለው የሚያወጡም አሉ አንዳንድ ሀገራት ላይ። ይሄ የተጠላ ነው። ያሲንና ጣሃ የነቢ ስም ነው ብሎ ማመን ደግሞ ከሶፊዮች የመጣ ነው። ያሲንና ጣሃ የነቢ ስም አይደለም። ክታቦች ላይ ልናገኘው እንችላለን። ዒልም የሚባለው ቃለ አላህ ቃለ ረሱሉላህ ቃለ ሶሐባ ሲባል ነው። ነቢዩ ያሲን ስሜ ነው አላሉ። ሶሐቦች ጣሃ ያሲን የነቢ ስም ነው አላሉ። ታቢዒዮች አይመቱ ሰለፍ አላሉም። ከዛ በኋላ የመጣ ነገር ነው። እዘን እነዚህና መሰል የሆኑ ስሞችን ልንጠነቀቅ ይገባናል። እዘን በመጨረሻም ከእንዲህ አይነት መጥፎ ከተባሉ ሐራም ከተባሉ አይገቡም ከተባሉ ስሞች በምን መልኩ ነው ታዲያ መገላገል የምንችለው ያለን እንደሆነ ካሁን በኋላ ወደፊት ለሚመጣው እንዲህ አይነትን ስም አለማውጣት ነው። ስም ከማውጣት በፊት የሸሪዓ እውቀት የሌለው ግንዛቤ የሌለው ሰው ዑለሞችን ማማከር ነው። እንዲህ አይነቱ ስም የወጣለት ሰው ደግሞ መቀየር ነው። ሐራም የሆነ ስም ያለው ሰው መቀየር ዋጅብ ይሆንበታል። ቢተው የተሻለ ነው፣ ትርጉሙ ጥሩ አይደለም፣ መልእክቱ ጥሩ አይደለም የተባለ ስም ያለው ሰው ደግሞ መቀየሩ ይመረጥለታል። አሊያ ጃይዝ ነው፣ ይፈቀዳል፣ ሁኔታውን አመቻችቶ ይቀየር እንላለን። ባለንበት ጊዜ ስም መቀየር ራሱን የቻለ ውጣ ውረድ ሂደቶች ሊኖሩት ይችላሉና ወላጆች የሚያስፈልገውን ነገር አድርገው የልጆቻቸውን ስም ሊያስቀይሩ የተቀመጡ በየሀገሩ የሚቀመጡ መስፈርቶች ካሉ ያን መስፈርት አሟልቶ ስማቸውን ሊያስተካክሉ ይገባል። ነብዩ አለይሂ ሰላቱ ሰላም በርካታ ስሞችን ቀይረዋል። እናታችን አይሻ ረዲየላሁ ዐንሃ ትርሚዚ እንደዘገቡት ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም يغير الاسم القبيح الى الاسم الحسن ብለዋል ረዲየላሁ ዐንሃ። ነብዩ ሰለላሁ ዐለይሂ ወሰለም መጥፎን ስም ወደ ጥሩ ስም ይቀይሩ ነበር ተብሏል። ስምን ስንቀይር ግን አንድ ነገር ልብ ልንል ይገባናል። ይሄም ከነብዩ አካሄድ የተገኘ ነው። መጥፎን ስም በሚቀይሩበት ጊዜ ከቃልም አንፃር ከትርጉምም አንፃር ተቀራራቢ ወደ ሆነ ስም ነበር የሚቀይሩት። በዚህም መሰረት ሺሃብ የሚል ስም ወደ ሂሻም ቢቀየር፣ አብዱል ነቢ የሆነ ስም ወደ አብዱል ገኒ ቢቀየር፣ አብዱል ረሱል የሚል ስም ወደ አብዱል ገፉር ቢቀየር፣ አብዱል ሁሴን የሚል ስም አብዱል ረህማን ወደሚል ቢቀየር የተሻለና በላጭ ይሆናል። በሚቀይሩበት ጊዜም ዕውቀት ያለውን ሰው ማማከር እንዲህ አይነትን መፍትሄ ሊያስገኝልን ይችላል። የተወሰኑ ጥሩ ትርጉም ያላቸው ተመራጭ የሆኑ የተወደዱ ስሞችን ለመጥቀስ እሞክራለሁ። ስሙን በምናወጣበት ጊዜም እንደ አካባቢው እንደ ማህበረሰቡ ሊቀል የሚችለውን ስም ልንመርጥ ይገባናል። ከዚህ ውስጥ እንደዚሁ ደግሞ ስሙን ስንመርጠው ከአባት ከአያት ስም ጋር ከቤተሰብ ስም ጋር የሚጣጣም መሆኑን ልናተኩርበት ይገባል። እነሆ ያንዳንዱ ቤት ውስጥ ሊኖሩ የሚገባቸው ስሞች አሉ፣ በማንነታችን በዲናችን እንድንኮራ የሚያደርጉ። ከነዚህ ስሞች መሃል ቢያንስ እንኳን አንዱ ያንዳንዱ ሙስሊም ቤት ውስጥ ሊጠፋ አይገባም። አብዱላህ፣ አብዱራህማን፣ ሙሐመድ፣ አህመድ፣ ኢብራሂም፣ አይሻ፣ ፋጢማ፣ ሐፍሳ መሰል የሆኑ ስሞች ማለት ነው። እህል እንደ ምርጫ ለመምረጥ እንዲቀለን የተወሰኑ ስሞችን ስናይ እስካሁን የተጠቀሱ አደብና ስነ ስርዓቶችንም ከግምት ውስጥ ያደረጉ ናቸው የሚባሉ ስሞችን ስናይ በመሰረቱ ይህ ስም በዚህ ዙሪያ ከጻፉ መሻይኾች መሃል አንዱ ካሰፈሩት
መጽሐፍ ላይ ነው የማነበው። ይሄን በመጠቅስበት ጊዜ ኢንሻአላህ ተዓላ ከኛ ሀገር ጋር ይሄዳሉ፣ ከቋንቋው አንፃርም አይከብዱም፣ ሲጠሩም ይቀላሉ የምላቸው ስሞችን የመረጥኩ ነው የምጠቅስላችሁ። ፈላሁል ሙወፊቅ። በመጀመሪያ ለወንዶች የሚሆኑ ስሞችን ጠቁመን በመቀጠል ደግሞ ለሴቶች የሚሆኑ እንጠቁማለን። ቀደም ሲል የጠቀስኳቸው ከእያንዳንዱ ቤት ቢያንስ አንዱ ሊጠፋ አይገባም ያልናቸው ስሞች እንዳሉ ሆኖ ልናወጣቸው ከምንችላቸው ስሞች መሃል አሕመድ፣ ኢብራሂም፣ ኡሳማ፣ ጁበይር፣ ጃዕፈር። ወላኪን ጃዕፈር በምንልበት ጊዜ በተቻለን ያክል አይኑን ልናነብ ይገባል። ጃዕፈር ሳይሆን ጃዕፈር ነው ሊባል የሚገባው። እንደዚሁ አሰድ፣ አስለም፣ ኡሰይድ፣ አነስ፣ ሐቢብ በሓ መሆን አለበት። ሐሳን፣ አልሐሰን ወይም ሐሰን፣ አዩብ፣ በድር፣ በሺር፣ በክር፣ ኸሊፋ፣ ኸሊል፣ ቢላል፣ ተማም፣ ተሚም፣ ጃብር፣ ረዚን፣ ረሺድ፣ ረመዳን፣ ሓሚድ፣ ሳልም፣ ሰዓድ፣ ሱዑድ፣ ሐማድ፣ ሐምዛ፣ ሐይደር። እነዚህ ሁሉ በሓ ሊሆኑ ይገባቸዋል። ሃ ሊሆኑ አይገባም። ሃ ብለን ልናነባቸው አይገባም። እንደዚሁ ሱልጣን፣ ሰልማን፣ ሱለይማን። ሰልማንና ሱለይማን ተቀራራቢ ናቸው። ሰሊም፣ ሻኪር፣ ሻኪር ልንለው አይገባም። ሻኪር፣ ዳውድ፣ ራሽድ። ረሺድ ከሚለው ቀደም ሲል ከተጠቀሰው ጋር ተቀራራቢ ናቸው። ረቢዕ፣ ሷቢር፣ ሷዲቅ፣ ሷሊሕ በሓ መሆን አለበት። ዛሂር፣ ዙበይር፣ ዚያድ፣ ዘይድ፣ ጠላል በጧ ማለት ነው። ዓቢድ፣ ዓጢፍ፣ ሰዒድ። እነዚህና ቀጥለን የምንጠቅሳቸው ከአላህ ስም ጋር ተያይዘው የሚጠቀሱት በዐይን የሚጀምሩት ዐይንና ሐምዝን ልንለይ ይገባናል። አብደላህ የሚለውን አብደላህ እንልም። አብደላህ ዐይንን በተቻለን ያክል ማስተካከል መቻል አለብን። አረብኛ የቁርአን ቋንቋ ነው። አረብኛ ፊደሎችን ሁሉም ሙስሊም አስተካክሎ ሊያነብ ይገባል። ቢያንስ ሶላት ስንሰግድ ፋቲሓ ስንቀራ አስተካክለን የመቅራት ግዴታ አለብን። አንዐምተ ዐለይሂም የሚለውን አንዐምተ ዐለይሂም ብለን ልናነብ አይገባንም። ወሀከዛ ሲናን፣ ሳህል፣ ሱሀይል፣ ሱፍያን፣ ሹረይሕ፣ ሸሪፍ፣ ሰላሕ፣ ሱሀይብ፣ ጣሪቅ፣ ዓባድ፣ ዓባስ። እነዚህ በጥቅሉ የአላህ ባሪያ መሆኑን የሚያሳዩ እጅግ በጣም በርካታ ስሞች አሉ። ዓብዱል አሐድ፣ ዓብዱል ዋሒድ፣ ዓብዱል አዕላ፣ ዓብዱል ገፉር፣ ዓብዱል ገኒ፣ ዓብዱል ፈታሕ በሓ ሊሆን ይገባል። መጨረሻው ዓብዱል ባሪ፣ ዓብዱል በር፣ ዓብዱል በሲር፣ ዓብዱል ሰላም፣ ዓብዱል ሙጂብ፣ ዓብዱል ሰሚዕ፣ ዓብዱል ሸኩር፣ ዓብዱል ሸሂድ፣ ዓብዱል ዐዚዝ፣ ዓብዱል ሙእሚን፣ ዓብዱል ከሪም፣ ዓብዱል ቀዩም፣ ዓብዱል ዋሲዕ፣ ዓብዱል ሐኪም፣ ዓብዱል ሐሊም፣ ዓብዱል መቲን፣ ዓብዱል መጂድ፣ ዓብዱል ሐከም፣ ዓብዱል ቀዲር፣ ዓብዱል መሊክ፣ ዓብዱል ተዋብ፣ ዓብዱል ሐፊዝ፣ ዓብዱል ሓፊዝ፣ ዓብዱል ወሃብ። ሌሎችም የአላህን ስሞችን ተጠቅመን ማውጣት እንችላለን። ወሀከዛ ሙስሊም፣ መስዑድ፣ ሙሳዒድ፣ ሙሺር፣ መይሙን፣ ናጂ፣ ሙሐመድ፣ ማሊክ፣ ማጅድ፣ ሙዓዊያ፣ ሙፍሊሕ፣ ሃሩን፣ ሃሽም፣ ያሲር፣ መይሰራ፣ ናሲር፣ ናሚ፣ ናይፍ፣ ነቢል፣ ነዋፍ፣ ኑሕ በሓ መሆን አለበት። ሃዲ፣ ሁድ፣ ዋኢል፣ ዋሲል በሷድ፣ ዩስፍ፣ ዩኑስ፣ ሙሳ ኢላ ገይሪ ዛሊክ እንደ መነሻ እንደ ምርጫ መጠቀም እንችላለን። አንዳንዴ ሰዎች ያልሆነ ስም የሚያወጡት ጥሩ የሆነና አዲስ የሚሉትን ስም በማጣታቸው ምክንያት ነው። ዋናው አዲስ መሆኑ አይደለም፣ ጥሩ ትርጉም መስጠቱ ነው። ለሴቶች የሚሆኑ ስሞችን በምናይበት ጊዜ አሲያ፣ አሚና፣ አርዋ፣ አስማ፣ ኡማማ፣ አሚና፣ ባዲያ፣ አልበቱል ወይም በቱላ፣ ረዛን፣ ጀሊላ፣ ጁወይሪያ፣ ሐሳና፣ ሐፍሳ፣ ሐኪማ፣ ሐሊማ፣ ሐሚዳ፣ ሻኪራ። ሻኪራ ብለን ልንስበው አይገባም። ሻኪር ለወንድ ይሆናል፣ ሻኪራ ለሴት ይሆናል። ሐኒፋ፣ ሐዋ፣ ሐያት፣ ኸውላ፣ ረዚና፣ ራቢያ፣ ሩቀያ፣ ራሽዳ፣ ረውዳ በባድ መሆን አለበት። ረባብ፣ ከሪማ፣ ሉባባ፣ ዙበይዳ፣ ዘይነብ፣ ሳሊማ፣ ሱልጣና፣ ሰልማ፣ ሰና፣ ሰምሓ፣ ሱመያ፣ ሳህላ፣ ሱሀይላ፣ ሰፊያ
منال ميمونة ناجية شرف شريفة شيماء صالحة صابرة طاهرة طيبة طيبة عائشة رضي الله عنها وأرضاها لنابزው ልንኮራበት ለልጆቻችን ለልጆቻችን ልናወጣው የሚገባ ስም በተለይ ሺዓዎች እንደዚሁ አላዋቂ የሆኑ ሰዎች ስማቸውን የሚያንቋሽሿቸው የሷሃባ ስሞች አሉ። እኛ ስማቸውን ለልጆቻችን በማውጣት እነሱን ከፍ ልናደርግ ይገባናል። አይሻ ሙዓዊያ ዑመር ኢላ ገይሪ ዛሊክ ባላዋቂዎች ስማቸው እየጠፋ ያለ ሷሃቦች አሉ። ወሀከዛ ዓቢዳ ነጃት ነጅላ ዓሚራ ዓፊፋ በዐይን ሊሆን ይገባዋል። ፋኢዛ ነፊሳ ሀና ለቢባ ለጢፋ ማጅዳ ማእሙና መርየም ሙዝና ሙዓዛ ሙዓዝ ከሆነ ለወንድ ነው። ሙዓዳ ለሴት ነው። በዳል ሊሆን ይገባል መጨረሻው ሙዓዝ ሳይሆን ሙዓዛ ሳይሆን ሙዓዝ ሙዓዳ መሆን አለበት። ሙፊዳ ሙኒባ ሙኒራ ወጂሃ ነቢላ ነሲባ በሲን ነዒማ ወፋ እና መሰል የሆኑ ስሞችን ልንጠቀም እንችላለን። አላህ ተባረከ ወተዓላ በሁለቱም ዓለም መልካሙን ከወፈቃቸው መልካም ስራን ካገረላቸው በስምና በስራቸው የቂያም ቀን ከሚኮሩ ባሮቹ ያደርገን። እኛንም ወላጆቻችንም አላህ ይማረን። ወላሁ ተዓላ አዕለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።